ሰው አለ አዛር ላይ አንተ ቤት ሰው ቤት ሲመጣ ነው ተናገር። ኧረ በእናትህ ሌላ አረግ ለምን ትችላለህ እንጂ ቤት እየመጣህ እንትን ማለት የለብህም። እሺ ለምን እሷን ትጠረጥራታለህ? ነው የምትመጣው ያቁማን ቤት አንቺ መሐላት ሰላም እንዴት ናችሁ? ውድ የሳሚ ዩቲዩብ ቻናል ቤተሰቦቼ እኔ ያለው እግዚአብሔር የተመሰገነ ይሁን። እንግዲህ በባለፈው ቪዲዮ እንዳያችሁት ሳሚን ይቅርታ ለመጠየቅ እጄ ነበርና ግን ምንም ደስተኛ አይደለም። ያው እንዳጋጣሚ ሆኖም ደግሞ እሙ የሆነ ዕቃ አውርድልኝ ምናምን ብላ ድንገት መኝታ ቤት ገባውና በዛ አጋጣሚ እሱ መጣ። በቃ ማይሆን ግጥምጥሞች ነበር የተፈጠረውና በእኔ ላይ በጣም ነበር የተበሳጨው። የባሰ ይቅርታ ያደርግልኛል ብዬ ሳስብ በጣም ተናዶብኝ እንዲሁም ሌላ ነገር ሁላ ብሎኝ ነበር ሄደውና ብቻ የማይሆን አጋጣሚ እድለኛ ሰው አይደለሁም መሰለኝ። የባሰ እየተከረረብኝ ነው የመጣው። ባለፈው እንደዛ አስቀይሜው ቪዲዮ ቀርጬ ምናምን ለምን ተለቀዋለህ ብሎ በጣም ተቆጥቶ ነበርና እሱን ደግሞ አሁን ይቅርታ ለማለት ሲሄድ ከእሙ ዕቃ አውርድልኝ አለች እንትን ከመኝታ ቤት ማለትና እኔ ደግሞ በቃ እሱም የሚመጣም አልመሰለኝም። በእርግጥ ቢመጣ እንደሚናደድ አውቅ ነበርና ድንገት ገባው መኝታ ቤትና ከዛ በኋላ እቃውን አውርጄ ልክ ልንወጣ ስል ነው የመጣውና ከዛ መጣና ካሜራ እያለ ቪዲዮ እየተቀረጸ እንዴት እንደዚህ አይነት ሀሳብ እንደመጣለትም አላውቅም። ብቻ ግን ደግሞ በቃ የማይሆን ነገር ነበር ሲናገረን የነበረው እዛ ጋር እኔን ራሱ ለመደብደብ በሉት በቃ ደብድቦኛል በሉትና እየገፈታተረ ነበር ከቤቱ ያስወጣኝ። ከዛ በኋላ እነሱ ጋርም አልሄድኩም አልተገናኘንም እና እንግዲህ ዛሬ እስቲ ይቅርታ ለመጠየቅ እያሰብኩ ነው። ብቻ አሁንም ጠዋት ነው እንግዲህ ቤት ይኖራል ብዬ ነው ማስበው። ወደ ቤታቸው እየሄድኩኝ ነው እና ሄጄ ይቅርታ ምናምን ለመጠየቅ ሞክራለሁ። ቪዲዮንም አይቶታል እና ይሄን ያክል የሆነ ሌላ ነገር ወይ አስቤ ሄድኩ ምናምን እንዳይመስለው ሄጄ ይቅርታ ለማለት አስቤያለሁና እስቲ ብቻ ይቅርታ እንደሚያደርግልኝ ተስፋ አደርጋለሁ። ካላረገልኝ ምንም ማድረግ አልችልም። ያው እንደዚህ ተቀያይሜ ከሱ ጋር መቀጠል አልፈልግም። ሳሚን ይቅርታ ማለት ፈልጋለሁና እሱ ደግሞ በነገሮች በቃ በጣም እየተበሳጨ ያስቸግራልና ምን እንደማደርግ ብቻ ግራ ገብቶኛል። ቤቱ እየሄድኩኝ ግን አብረን እንግባና እስቲ ይቅርታ እንለዋለን ማለት ነው ዛሬ። ግን ፋሚሊ ነው ታርቻለሁ። ምክንያቱም እንደዚህ ነገር ከባድ ነው። አሁን ባለተሳሰብ ቤት መኝታ ቤት ነው ታውቃለህ። እቃው ደግሞ እና ሷንደት ወርጉት ግዴታ ማድረግ ነው። ምንም ማድረግ አልችልም። አገዝኳት። እሱ ድንገት መጣ። ያው የተፈጠረውን እንግዲህ አይታችኋል። በጣም ነበር የተናደደ። እኔ ራሱ ለመምታት ምናምን ነገር ነበር እንትን ሲል ነበርና እንግዲህ ለማንኛውም ሰላም ነው? የለም ሊሳን የለም ይጠብቁ። አይ እዚህ ይጠብቁ። አይ ባለፈውም ስለነበረ አይ እዚህ ልጠብቀውና ሲመጣ ብገባ ይሻለኛል። ደግሞ እንትን እንዳይለው እስካሁን ድረስ አንድ ሰው ነገር ስላለ በዛ ሰው ስላለ ብቻ አንተ ፈርተን ማለት የለብህም። ሲጀመር ደግሞ በቃ ከቻልክ እሺ ካለ ይቀርታም ቢሆን ምንም ቢሆን በእንትን ማውራት አንተ አጋጣሚዎች እኮ ናቸው እንጂ ምንም ማድረግ አይቻልም። ምንም ማድረግ አይቻልም። አሁንማ ጭራሽ በቃ እንትን እንዳይልም ውጪ ብጠብቀው ይሻለኝ ነበር። እኔ እኮ ከኔ ጋር እንትን ደህና ስላልሆነ ከኔ ጋር ደህና ስላልሆነ ሁሉ ነገር ቶሎ ወደ ሌላ ይቀይረዋል። ቆይቷል ከወጣ ቅርብ ነው ይመጣል። ዛሬ እስከዚህ ተባለ እና ብዙ እንትን አትበል። አይ ሌላ ነገር ነው በእርግጥ የሚመስለው ታውቂያለሽ። እንትን ስለሚል እኔ በቃ እውነት እጄም ደግሞ እንትን አቧራ ምናምን ነካክቻለሁ። ኧረ እሺ እና ይቆያል ለሚቆይ አይመስለኝም። ካሽያስ አይ የመረንካ ችግር የለውም። መስማ ምን
ምንድን ነው እሱ? ሴጣን ነው ወይ ሰው ነው ወይስ ምንድን ነው? እዚህ ተለጥፈ ምን እንትን የምትለው ምን ይለጥፋል? ነው እዚህ ድምፅ ስሰማ ማን ነው ብዬ ጭራሽ ታጎርሻለሽ። ታጎርሻለሽ ጭራሽ ምግብ እየተጎራረሳችሁ ነው የምታምጡት። አንተ ምንድን ነው ችግር? ቆይ እሺ እንደዛ አይደለም። ችግር ምንድን ነው? እስኪ ቁጭ ብለህ እናውራ። ችግርን ማለት ነው ሌላ ችግር ካለብህ እናውራ ከሚስቴ ማለት ነው። ዛሬ ባለፈው መኝታ ቤት ያስኳችሁ፣ አሁን ደግሞ ስታጎርሹ ምናምን ስትጎራረሱ አለ እንጂ ቆሻሻ ነው ቻለው አላሊዝም ሲኮኪስ ነው ያዘው። ለምን በታቦካም እኔ ምን አገባኝ? ታጎርሻለሽ ምግብ ባጎርሱ ምን አገባህ አንተ? እኔ ስንት ጊዜ ካጎረሽ ምን ያክል ጊዜ እንደሆነች ታውቂያለሽ? ምን ያክል ጊዜ እንደሆነች ታውቂያለሽ? እኔ ካጎረሽ ከዛ እሱን ታጎርሽልኛለሽ። ምንድነው ችግር አለ? ቤቴ ለምንድን ነው የምትመጣው? ያልኩ ነው ቤቴ። አንቺ መሀላት ትግቢ በቃ ገብቶሻል። እኔ ነፍሰ ጡር ነሽ ብዬ ነው እንጂ ይሄንን ልጅ አጫውቼ ጥርሱን አራግፌ በድድ ብቻ ወደ ቤት መሸኘት አያቀተኝ። አይገርምሽ? አዎ አንተ ሰው የለም ስነ ስርዓትሽን ብትይጂ ነው የሚሻለው። ታላቅ አይነክ ብሎ እያጎረሽ እኮ ነው። ምን ስትሰሪ ነው? እያጎረሽ እኮ ነው ያየሁሽ። እያጎረሽ እኮ ነው ያየሁሽ። ምን ታመጣለህ? እንኳን ማጎረስኩ እኔ ባላይ ጭራሽ ሌላ ደጋግመሽ ታጎርሻለሽ። የጎረስከውን ነው አስተፋለሁ። ዞር በይ አስተካክለዋለሁ። ጸባዩን ነው ማስተካከል። እዚህ ቤት ድጋሚ እንዳይመጣ ነው ማድረግ። እንዳይመጣ ነው ማድረግ። እኔ ታን ነው ብዬ ነው እንጂ እስካሁን ድረስ ጥርሱ ማራገብ አላውቅም። ምንድን ነው ችግር? ይቅርታ አትበለኝ። በቃ ከፈለክ ውጪ ላይ ይቅርታ ጠይቀኝ። አያገባኝም። እዚህ ጋር ሮባ 10 ጊዜ ምንድን ነው ችግር? ለምንድን ነው ይቅርታ የምጠይቀኝ? ስለ ቪዲዮም ይቅርታ አለ። ባለፈው እኮ ለመንኩ አይደል እንዴ? አጥፋ አልኩ። ከዛ አላጠፋም አለ። ለምንድን ነው ያጠፋው? አንተ የሰራኸው ስራ ጠፍቷል። አንተ የምታደርጋቸው ነገሮች ይጠፋሉ። ሚዲያ ላይ አይጠፉም እኮ እንኳን ደግ አይደል? የኔን ግን ማክበር አለበት እሱ። አንቺ ከፈለግሽ የፈለገሽን ነገር እኔ ማድረገውን ነገር በኔ ላይ ምን ማፖሰት ይቻላል። እሱ ግን የምንዮሽ ነው ምን ቤት ነውና ነው እንደዛ ማለት ምንስ እኔ ልንገርካ እሱ እንደ ታናሽ ወንድም ምንም ማለት ትንሽ ነው፣ ገና ልጅ ነው። አንተ እንደምታስበው ሌላ ነገር ነው። ጆሮ ወንድማማቾቹ ዲክሎዛ ወንድማማች ኧረ በእናትሽ ሌላ ያለሽ እህትስ አታረጊ እሱ ነው የቀረው። ጤነኛ ነህ? አይምሮክ ወንድማማች ያው ካወቅሽው በሁለት ቀን ነው እንደ ወንድማማች የምትሆን። የግድሱ ሰባጋናቱ ምንድነው ችግር? አንተ መሀል አትግባ። ቁጭ ብላ አውራኝ። እሺ ምንድነው እሱ የምትፈልገው ከኔና ከቤተሰቤ ምንድነው የምትፈልገው? ከዚህ በኋላ ደግሞ አይነን እንዳላይ የመጨረሻ የምትናገረውን ነገር ተናግርና ቀጥ ብለው ውጣ። አንተ ለምንድነው እንደዚህ የምትሆነው? ያቺ ቪዲዮ ተጨርሶ ስለለቀቀብህ እኔ ቪዲዮውን እኮ ለቀቅ አላጠፋው። ከፈለኩኝ እኮ ሄጄ ማለት ነው በፖሊስ አስጠፍድጄ ሳያስፈቅደኝ ነው ምስሌን የወሰደው ብዬ እኮ መክሰስ ይችል ነበረ። ተውኩት። እሺ ይሁንለት፣ ካጠቀመው ይቅርታ መጠየቅ ቢፈልግ ምን ያርግ? ባለፈው መቱ ከመኝታ ቤት ያስኩት መቼም ግጥምጥሞሽ ነው አትኝም። አፉ ውስጥ ከዚህ አንስተሽ አፉ ውስጥ ቀረቅሪ እኮ ነው የመጣሁት። እጄ ቆሻሻ ሲጀመር ምንድን ነው መጥቼ በር ላይ ድምፅ ስሰማ የማን ነው ደግሞ ብዬ ቀስ ብዬ ከፍቼ እያየኋችሁ ነበር። በግድ አንዴ ብላጥ ይዋልሽ ከዛ ምንም ያወራትን አልሰማም። በቃ ይስልሽ ከዛ አንስተሽ ምናምን እንደዚህ አድርገሽ እጄ አቧራ ስለብለሽ ለማጉረስ ሞከረችኝ ያለ ያስለው አያዛ ካልበላ ምን አገባሽ? እኔ ለምግቡ አይደለም። ምንድነው የምታውቀው? ሌላ ባህሪ የለህም። በለምግብ ተጣልተን ስንት ቀን ሆኖናል። እኔ አንቺ ካጎረሽኝ እጅሽ ናፍቆኛል። አንቺ ለሌላ ወንድ ታጎርሻለሽ። ምን አገባህ አንተ? የኔን እጅ የኔን እንዴት ነው የምትጎርሽ? ለምንድን አንተ የምትበሳጨው? ለምን እንደ ሰው ገበናት የምር እኮ ጥሩ ያስፈልጋል። የምትናገረው እኮ ነው እሺ የምትናገረው እኮ ነው። ይቅርታ ተረጋጋ። መጀመሪያ እንደዚህ እያናገረ እኮ ነው። ቁጭ በል እንደ ሰው ቁጭ በል ያውራክ። ከዛ በኋላ አንተ መንገድ ላይ ስታገኘው ምንም ነገር ከሱ ጋር ንግግር አያስፈልግም። ሲቀጥልም ደግሞ እኔ በማረጋው ነገር አይመለከትም። አገባሽ ማለት
በማድረገው ነገር አለ በማለት ልካት ወይ እንደውም ከአንድ ይቅርታ ጋር ጠየቀ መጥቶ ነው ይቅርታ ሊጠይቅ የሚገባው እሱ ራሱ ነው እንጂ አንቺ አይደለሽ ይቅርታ ይቅርታ የምትጠይቂለት አንቺ አይደለሽ። እኔ በማድረገው ነገር ራሱ አንተ ምንም አገባ እኔ ረበናገባኝ ቤቴ ጭራሽ ቤቴ ማንም ልቀቅ እንጂ ይዘኛ እንደ ደግሞ እኔ ይቅርታ ልጠይቅ ነው የመጣሁት እኮ ለቀቀኝ እኮ እሺ ቁጭ ባለ ሰው ላይ የምጠይቀውን ይቅርታ ጠይቅ እዚሁ ጋር እሺ ሰው ላይ ተሰባይ ማለት ነው አንዱ ወንድም እግዚአብሔር ድምፅህን ከፍ አድርገህ አታውራኝ አንተ ድምፅህን ከፍ አድርገህ አታውራኝ እንጂ ቤት የመጣ እንዲህ በጎን እያየህ አታውራኝ አይገርምም ይሄ ፊትህን ነው ወጫጭቅልህ ሲጀመር የሆነ ጤነኛ አይደለም እሱ ጤነኛ ያልሆነ ቤቴ መጥቶ እንዴት እንደሚያወራኝ አታይም ሰው ቤት ሲመጣ እንዲህ ነው አንተ የምትቀበለው ኧረ በሰላሙ ናና አሳያለሁ እንዴት እንደምቀበል ድብና አድርገህ ደግሞ ታውቀኛለህ እንዴት እንደምቀበል እሺ ተረጋጋ ግን በሚስቴ ቀልድ የለም ገባህ የፈለገ መሀላችን ና ለዚህ መሀላችን የፈለገን ችግር ቢፈጠር የፈለገ በጣም ያከበርኩ ነው ቢፈጠር ማለት ነው መሀል ግን ወንድ እንዲገባ አልፈልግም በጣም ሰውራ አንተ የምታደርገው ነገር እኔማ ያዘነ ስለሆነ እንደዚህ እንዲሆን እብድና አይደለም ግን የምታስበው ነው እኔና ነው ችግር አለ ቆይ አሰድኝ አንቺ ነሽ የምታሰድኝ አብዷል እያለኝ እኮ እኔ አብዷል እያለኝ እና ለጤነኛ ስላልኩ እኮ ነው እንደዚህ እየሆንክ ያለው ልጁ ጤና የለም እንደ ቁጭ በል ያው ፈለክ ለነገሩ ስለፈልጥልህ ትገባለህ ጠብቀኝ እሱ ጋር አሰልኝ ዝም በል አንተ ጤና የለም እንደ በእግዚአብሔር ሰውዬው ያማል እንዴ በኩሪያ ማደረኩ ዝም በል ወጣለት መቀሳለ ድጋሜ ምንም ከፍ ያማል አንተ አይኖች ወይ ብቻ አንተ ቤት ሰው ቤት ሲመጣ እንዲሆን የምታናገረው? ኧረ በእናትህ ምን አደረግ? ለምን አንተ እንደዚህ አይነት ነገር የምታስብ? ከፈለክ በስነ ስርዓት ይቅርታ መጠየቅ ከፈለክ ማለት ነው። ለምን ነው እንደዚህ አይነት ነገር አንተ ችግር ስላለብህ ነው ማለት ነው። እዚህ ላይ መጠየቅ ትችላለህ። ችግር አለብህ ማለት ነው። አንተ ራስህ የመጣህ እንትን ማለት የለብህም። እሺ ለምን እሷን ትጠረጥራታለህ? ኧረ ተው በእናትህ እንደራሱ ስለሚያስብ ነው። ቁጭ ቢሆን አናግረዋለሁ። ይቅርታ ማይገባው ሰው